እንዴት ዋላችሁ? እዚህ ደረጃ ደግ ነገርም ያርግልሽ፣ ነገ ወርቅ ይስጥሽ፣ ዳይመንድ ይስጥሽ። በዚህ ደረጃ አንቋሾ አዋርዶ እስከማያቃት የሚያቃትም ይሆናል። ሁለታችሁም ውጡልኝ ስለሚል ሁለቱም አንድ ላይ ያሉ ሁሉ እስኪመስለኝ ድረስ ይሄን ያህል በዚህ ደረጃ ፊልምም ቢሆን ድራማም ቢሆን። ሁለተኛ ነገር ደግሞ ልክ እንደሌላ ነገር ታጅቦ በሁለት ሴት ሁለት እየተጨቃጨቁ መከተል እኔ አይቼም አላቅ። በባህልም በሌላውም ሀገር ባህል እንደዚህ አይነት መጓረድ እንደዚህ አይነት መንቋሸሽ አላቅም። እኔ እንዴ ለምን ምን ስላደረገች ምን ስለተፈጠረ በምን የተነሳ እሱ አጥፍቶ ራሱ በድሎ ባይበድል እንኳን ይሄ ነገር አደረግክ ተብሎ የመጣው በሱ ነው። ይቺ ልጅ አደረግሽ ብትባል አድርጋ ባታደርግ አላረኩም እያለኝ ብትል እሱ እስካሁን ሰዓት ቆሞ ገና ደግሞ ሌላ ነገር ይህም ሁሉ ነገር ችላ እንደገና እሷን እያዋረደ አንቺ እኔን አልተረዳሽኝም፣ አንቺ እኔን አላገሽኝም። ከዚህ የበለጠ ሰው እንዴት ይታገዛል? ከዚህ የበለጠ ሰው እንዴት ይጠብቃል? ከዚህ የበለጠ ምን ስላረገች፣ በዛ ላይ ምን ስላረገች እንደዚህ አመጫጭቋት አዋርዷት ከሰው በታች አድርጓት። እንዴ ሰው የለም እንዴ? ወንድ የለም እንዴ? እንዴ ካልፈለገ አልፈልግሽም በቃ እንለያይ በቃ ተባብሎ አይባባልም እንዴ? ሰበብ የፈለገና ሰበቡን በደንብ ያስተካከለ ነው የሚመስለው እንድትሄድለት የፈለገ። ነገ ሊያገባት ይችላል፣ ነገ ሰርፕራይዝ ሊያደርጋት ይችላል፣ ነገ ቀለበት ሊያደርግላት ይችላል፣ ነገ ሊዋደዱ ይችላሉ። ችግር የለም። ባረጉትና ዛሬ ባሳዩት ነገር ግን በጣም የወረደ በጣም የወደቀ ነገር ነው፣ የሌለ ነገር ነው። እንደዚህ አይደረግም። ለምን ምን አርጊ ብሎ እሷን ነው የሚናገራት፣ እሷን ነው የሚያመናጭቃት፣ እሷን ነው የሚሰድባት። ለምን እንዴ? ፕራንክም ቢሆን አላስፈላጊ ነው በማያውቁት ሰው ፊት። የሚያውቃትም ቢሆንችን ደግሞ ከነሱ በእርግጠኝነት ሻንጣ ይዞ ሊሄድ ነው አገር ጥዬ ይላል። ደግሞ እያለቀሱ ይከተሉ ይሆናል። ይሄ ነውር ነው በጣም ይሄ ጥሩ አይደለም። ሰርፕራይዝም ሊያረጋት ይሆናል። ለማሳይሽ ነገር አለ ያላት ሊሆን ይችላል። ግን ለምን እዚህ ደረጃ ድረስ? ድራማስ ቢሆን ሴቶች ነንና ሴት ልጅ እንደዚህ ይደረጋል እንዴ? እንዴ በሚወዱት ሰው እንዲሆናል እንዴ? ከዚህ በኋላ እንድታለቅሽብኝ አልፈልግም። ጥሩ እንድታለቅስ ካልፈለገች እንደዚህ ነው እንደሚደረገው? ለልጅቱ ነው ወይስ ለእሷ ነው የሚያግዘው? ልጁም ይሁን አይሁን አስረግዘውም ይሁን አላስረገዘ እሷን ለማስወጣት ያደረጉት ፕሮሰስ ነው የሚመስለው። በጣም ነው ያዘንኩት። አውሩ ከዛ አወራለሁ ትንሽ ቆይቼ። ትጂ አውሪ፣ የኔ እናት ትጂ አውሪ። ምን ላውራ? በቃ ዩዘር ጨረሰችው። ለእኔም ልቤ ተሰብሯል። ስለዚህ ባዳምጥ ይሻላል፣ ከዛ በኋላ ላይ ይሻላል። አዎ ዩዘር እየልክ ነሽ ያልሽው። ግራ ያጋባ ታሪክ አይደለም ይሄ፣ እውነተኛ ታሪክ ሊሆን አይችልም። ምክንያቱም እንደዚህ አይነት እውነተኛ ታሪክ ማንም በቃ አያደርግም። በድራማም ቢሆን አይደረግም እኮ። ሄደ ይሄ ልጅ ሰው ሰረቀብኝ፣ እሺ በተጣላን ጊዜ ነው አለ። እሺ አለች። ከዛ እንደገና አርግዣለሁ ብላ መጣች። እሺ አለች። እቺ ልጅ ከእሷ ጋር እልህ መገባባት፣ ሁሉም ሰው እልህ ይገባባል እንዴ? ባልሽ ወይም ቦይፍሬንድሽ ከሆነ ሰው ጋር ትገባቢያለሽ። ልጅቱ የምትናገራት ንግግር፣ ልጅቱ የምታደርገው ነገር የተለየ ነው። የተለየ ባህሪ ብታመጣች ልጅ እኮ አይፈረድባትም። እሱ ነው አባብሎ እውነተኛነትን ማስተካከል ማሳየት ያለበት። ያማል እኮ እንኳን ለእሷ ታሪኩ ለእኛም ሆናል እንዴ። እንደገና ከዛ አልፎ ሂጅ ከዚህ እየተባለች ስትመናጨቅ 2 ዓመት በክፉ በደግ አብረው የኖሩ ሰዎች አልቅሰው ስቀው ያሳለፉ ሰዎች ገል ፍሬንዱም አትሁን ፍቅረኛውም አትሁን ጓደኛስ ቢሆን ነገ ይገናኙ የለ? እሱ የተሻለ ቦታ ቢሄድም እኮ ይገናኛሉ። አንድ ቀን መገናኘት አይቀርም። የሚሄድበት ቦታም እኮ ደስተኛ ላይሆን ይችላል። የሚሄድበት ቦታም እኮ ላይቀናው ይችላል። እንደዚህ ይደሰታል እንዴ? ሰውን እንደዚህ አሳዝኖ እንዴ? ለምን እሷንስ እንደዚህ ታሳዝናታለህ? አንቺስ ቢሆን በቃ አልፈልግ ተነጋግራችሁም ከሆነ እንደዚህ አይነት ነገር ለማንም አያሳምንም። ምክንያቱም ዛሬ ጨርሰነዋል ብሏል። ዛሬ አቁሞት ይሆናል። ድራማም ከሆነ ግን በዚህ ልክ ራስን
ወደ ታች አድርጎ እየተከተሉ ሁለት ሴት ጋር ከማታውቃት ሴት ጋር በእሷ ላይ በተደረገ ነገር ያለምንም ጥፋቷ እሷ ጥፋተኛ ተደርጋ የተዋረደች እሷ የተሰደበች እሷ ሆቴል ውስጥ ብታገኛቸው እኔን አላመንሽኝም እንዴ? ሆቴል ውስጥ አባትና እናት ወንድምና እህት ልጅና እናት ካልሆነ ምን ይሰራሉ እንዴ? ለወሬ እኔ ሆቴል ውስጥ አልጋ ውስጥ ተዘግቶ ሲወራ አላውቅም። እሺ ብለን አመንን፣ እሷም እሺ ብላ አመነች። እንዴቺ ልጅ ምን ታድርግ? አዘጋጅታ ጠበቀችኝ። በእልህ ትጠብቀው፣ ትንሽ ልጅ እኮ ናት። እሷም እኮ ትፈልጋለች፣ በቃ እናድዳታል ያጣውን ነገር ያግኝ ብላ። በዚህ ደረጃ ግን አዋርዶ አንቋሾ እሷ ፊት ማባረር ያሳዝናል። ሰላም ሁላችሁም ሰላም ብያለሁና ያኔ እኮ ሊለያይ ከፈለገ እኮ ልጅቷን መጥራት አልነበረበትም፣ ግዴታም አይደለም እኮ እሱን ያልኩት እኮ። አዎ አይ ዋኔም ስህተቱ አሁን እዚህ ጋር ነው። ሊለያዩ ከፈለጉ ሁለቱ ቁጭ ብለው አብረው ተነጋግረው ማይሆን ከሆነ ተለያይቶ ቢሄዱ ይሻላል እንዴ? ለምን አስመጣት ልጅቷን? ልጅቱ እንድታምነው ከሷ ጋር ከልጅቱ ጋር አውርቶ ጨርሶ ሁሉን ነገር ለሚዲያውም ለኦዲየንሱም አውቆ ኦዲየንሱም እንዲያምነው ልጅቱ ፊት እሷና እሱ ተነጋግረው እሷን ለማስወጣት ያደረጉት ሲስተም ነው። ምክንያቱም ልጅቱ ስትመጣ እኔና እሱ ተነጋግረናል ለስራ አንቺን እንደፈለገሽ ምንም እንደማያረጋ ቃለው ከኔ ጋር ነው ብላለች። ስለዚህ እሷና እሱ ተመካክረው እንደተጣላ ሰው ሆነው እሷን ከመሀል ላይ ለማስወጣት ከዛ በኋላ እነሱ የራሳቸውን ኑሮ ይኖራሉ። የራሳቸውን ያን ነው እኔ የተረዳሁት። እኔም እንደዛ ነው የተረዳሁት በዛሬ ቪዲዮ ማለት ነው። እንዴ ሊላይ ከፈለጉ በቃ ልጅቷን መጥራት እኮ አልነበረባትም ግዴታ። እዚህ ጋር ከሀይሚ ጋር አውርቶ ጨርሶ ነበር መለያየት ያለበት እኮ። ሙላዝም ልጅቷን የሚያመጣት ልጅቱ እዛ ደረጃ ባደርስ ፊቱን እጇን አንስታ ትዳብሰው ነበር። ዛሬ እኮ ዳበሰች እኮ። ግን ሀይሚ እያላየቻቸውም እንደዛ አይታለች እንደዛ አይታለች። አባቷ ልጅ አይታለች። በቆራጣ ስታይ ነበር። አዎ በቆራጣ ስታይ ነበር። የራሳቸው ጉዳይ እንኳን ብሎ ኮስተር ብሎ ታይ እንኳን አላላትም። ኮስተር ብሎ ለእሷ ክብር እንኳን ነገ ሰላም እላታለሁ ብሎ እንኳን ለቪዲዮ እንኳን አፍሮ ታይ እንኳን አላለም። ኧረ ተኝ እንደዚህ እየተሽኮረመመ ነው እንዴት የሚባለው? የሆነች ሴት ጋር ተገናኝተሃል ተብሎ ስሙ ጠፍቶ አላረኩም አርጌያለሁ ብሎ እኮ ነው ወንድ ልጅ የሚናገር አይደል እንዴ? አላየሁም እኔ እስከ ዛሬ። ግን ዛሬ በመጨረሻ ሁሉን ነገር ጠቅልሎ እሷ ጥፋተኛ እሷ ምናምን እንዴት አድርጎ ራሱ እንዳበሻቀጣትና ወደታች እንዳወረዳት የሚወደውን ሰው አይዋ ማርያዬ እኔ ተበዳይ በቃ ዛሬ እሱ ጠቅላላ ያወራው እሱን